ብዙ ተማሪዎች ይሄንን ስህተት በመስራታቸው ኢንትራንስም ሆነ ሪሚዲያልም ይወድቃሉ ማለት ነው። እሱ ምንድነው የሚለውን በዛሬ ቪዲዮአችን ኢን ዲቴል ገብተን እንመለከታለን። እመኑኝ በዚህ ቪዲዮ የምናገራቸው ነገራቶች ኮምፕሊትሊ የምሰራዋቸው ከሆነ ሪሚዲያልም ማታልፉበት ምንም አይነት ምክንያት አይኖርም ማለት ነው። ፕሊዝ ይሄን ነገር ወደ ስራ እስካልቀየራችሁት ድረስ ምንም የሚቀየር ነገር የለም። ስለዚህ አፕላይ የሚደረግ ነገር ብቻ ነው ነገራችሁ። ምንም ፋንሲ ነገር አልነግራችሁም። በጣም ቀላል ሲምፕል ስቴፖችን ነው የምነግራችሁ። እነዚህን ስቴፖች የምትከተሉ ከሆነ እነዚህን ተግባሮች የምትተገብሩ ከሆነ ሪሚዲያልን ታልፋላችሁ ማለት ነው። በመጀመሪያ ደረጃ ለዚህ ቻናላችን አዲስ ከሆናችሁ በዚህ ቻናላችን ስለ ሪሚዲያል ኢንፎርሜሽን፣ ስለ ፍሬሽማን እና ከኤጁኬሽን ጋር የተያያዙ ኢንፎርሜሽኖችን ሼር ስለምናደርጋችሁ ይህ ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ። ስፔሻሊ ሪሚዲያል ተማሪ ከሆናችሁ በጣም ይጠቅማችኋል። ይህ ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እሺ በመጀመሪያ ደረጃ መሰላችሁ ያው አብዛኞቻችሁ ጥያቄዎችን እየጠየቃችሁ ነበር። የ2017 ዓመተ ምህረት ስለ ሞጁል ምናምን እያላችሁ በጣም ብዙ ነገራቶችን እየጠየቃችሁ ነበር። እሱ ሙሉ ቴሌግራማችን ላይ ያልቋል። ሞጁሎቹ እንዴት እናነባቸው፣ ከየት ነው የምናገኘው፣ ስለ ሞጁል ባለው ሙሉ ጉዳይ ቴሌግራም ላይ እንጨርሳለን ማለት ነው። በዚህ ስክሪን ላይ በምታዩት ዩዘር ኔም ገብታችሁ ሞጁሉን ዳውንሎድ ማድረግ ትችላላችሁ። በራሳችሁ ስታይል ማንበብ ትችላላችሁ። በራሳችሁ ካራክተር ማድረግ ትችላላችሁ። ስለ ሞጁሉ እዛ ቴሌግራም ላይ ጨርሰናል ማለት ነው። በተጨማሪ ደግሞ ሁለተኛ ዙር የስፔሻል ክላሳችን ምዝገባ ኦፊሻሊ ተጀምሯል ማለት ነው። ከቅርብ ቀናት በኋላ ይዘጋል። አንደኛው ዙራችን ብዙ ተማሪዎችን አንቀበልም ማለት ነው። ስለዚህ ያው ጆይን ማድረግ የምፈልጉ ተማሪዎች ብቻ ከሆናችሁ ያው ኮንታክት አድርጉኝ ማለት ነው። በዚህ ስልክ ቁጥር መደወል ትችላላችሁ። በጣም ብዙ ነገራቶችን ትጠቀማላችሁ። እዛ ላይ ኢንፐርሰን ተማሪዎችን ታገኛላችሁ። ጥያቄ የከበዳችሁን ጥያቄ መጠያየቅ ትችላላችሁ። በየሳምንቱ ደግሞ ኤግዛም አለ ማለት ነው። መቶ ጥያቄ አለ ማለት ነው። ሁሉን ተማሪ መስራት ያለበት እንደ ዛሬ ቀን ማለት ነው ሰንዴ እሁድ ዕለት ይለቀቃል ማለት ነው። መቶ ጥያቄዎች ለአራት ሳብጀክቶች ይለቀቃል። ሁሉን ተማሪዎች እናሰራቸዋለን ማለት ነው። በተጨማሪም ዊክሊ ፕላን አለ። በየቀኑ አሳይመንት ይሰጣቸዋል። በቃ እናንተ ማሰብ እስከማይጠበቅባችሁ ድረስ ኢቭን በዚህ ስፔሻል ክላሳችን ፕሮቫይድ እናደርጋለን። ይህ ደግሞ በጣም ሁሉን ተማሪ አፎርድ በሚያደርገው ፕራይስ ነው ማለት ነው። እሱንም ቴሌግራም ቻናላችን ላይ ይገኛል። ሁሉም ተማሪዎች ይችሉታል ብዬ አስባለሁ። አንዳንዱ ተማሪዎች በየቀኑ ነው የምንከፍለው ያለኝም ማለት ነው። በየቪዲዮ ነው በየሳምንቱ እና አረ እኛ ብዙ ተማሪዎችን መቀበል እንፈልጋለን በሚለው ያው ብዙ ተማሪዎችን መቀበል ስለምፈልግ ብዙ ተማሪዎች አፎርድ ያደረገን በሚለው ነው ፕራይሱንም ዚስ ማች ሎ ያደረግነው እና ቴሌግራም ቻናላችን ላይ አፕሮች ካረጋችሁን ሪስፖንድ እናደርግላችኋለን፣ እናስገባችኋለን ማለት ነው። በጣም ተጠቅሙበታላችሁ። ሪሊ እመኑኝ። በጣም ብዙ ሾርት ኖቶችን በጣም ብዙ ፋይሎችን ታገኙታላችሁ። ስፔሻሊ በቃ አጠቃላይ የሚለቀቁት ፋይሎች ራሱ ከ1000 በላይ ይሆናሉ ማለት ነው። አጠቃላይ ሙሉ አጠቃላይ ማለት ነው። እና ይህ እድል እንዳይመልጣችሁ በዚህ ቁጥር ደውላችሁ ጆይን ማድረግ ትችላላችሁ ማለት ነው። እሺ ቤዚካሊ አንደኛ ላይ ብዙ ተማሪዎች አቮይድ ማድረግ ያለባቸው ምንድነው የሶሻል ሚዲያ አጠቃቀም። በቃ አጠቃላይ የስልክ አጠቃቀምን ኢንትራንስ ላይም ሪሚዲያል ላይ ማታስተካክሉ ከሆነ ይሄ በቃ ቆርጬ ነው ነግራችሁ። እንዲህ በ10 ጣቴ ነው ፈረመላችሁ። ይሄን ነገር ማታስተካክሉ ከሆነ ትወድቃላችሁ ማለት ነው። ስፔሻሊ እዚህ ከተማ ያው ታውን ካንትሪ ላይ የመጣችሁ ተማሪዎች ብዙ በቃ አለ ሁሉም አብዛኛው ቲክቶክ ስክሮል ያረገ ኢንትራንስ የወደቀ ብዙ ተማሪ አለ ማለት ነው። እና ይሄን ነገር መድገም የለባችሁም። ስፔሻሊ እናንተ ትዋይስ ናችሁ። በቃ ድጋሚ ስለሆናችሁ ይሄን ነገር ማስተካከል ግዴታ ነው። የሶሻል ሚዲያ አጠቃቀማችሁን ማስተካከል ይኖርባችኋል ማለት ነው። ሶሻል ሚዲያችሁን ካስተካከላችሁ እመኑኝ ከጥቂት ቀናት በኋላ ነው ከጥቂት ሳምንታት አይደለም ከጥቂት ቀናት በኋላ በጣም ሂውጅ ዲፈረንስ ታያላችሁ ማለት ነው። በጣም ብዙ ነገር ሪላይዝ ታደርጋላችሁ። በጣም ብዙ ለካ ካፓሲቲያችሁን ራሱ ያው ይሄን ያህል ብቃት አለኝ እንዲ ታለንቴ ይሄን ያህል ነው የሚለውን ራሱ ሪላይዝ ታደርጋላችሁ ማለት ነው። በጣም ይገርማችኋል ማለት ነው። ብዙ ሰው ላይ ስላየው ነው። እና ሶሻል ሚዲያ ኢሊሚኔት ማድረግ ካልቻላችሁ ራሱ ዛትማች መቀነስ ይኖርባችኋል ማለት ነው። እኔ በ10 ጣት የፈረምላችኋለሁ። ሶሻል ሚዲያ ኮምፕሊትሊ ካቆማችሁ በአንድ ሳምንት ውስጥ በጣም ትልቅ ዲፈረንስ ታያላችሁ ማለት ነው። ያው ወደ ሌላ ሱስ መግባት ሳይሆን ሌላ በጣም ጠቃሚ ነገራቶችን በመስራት ካሳለፋችሁ ነው እንደዛ የሚሆነው። በሁለተኛ ደረጃ ምንድነው
አብዛኛው ተማሪ ፈተና ሲደርሱ ነው የሚያጠናው። ይህ በቃ ይህ ምንድነው ሃይ ስኩል ላይ የለመድነው ነገር ነው። ሃይ ስኩል ላይ የተለመደ ነገር ነው። በቃ ፈተና ሲደርስ ይጠናል። ፈተና የመጣው ይምጣል፣ በቃ ያልፋሉ ተማሪዎች። በጣም ፈተና ሲደርስ ቀለሊት አይባልም። በቃ ደፍተሩ ተከፍቶ ይወላል፣ ይታደራል። በቃ እንደዚህ አይነት ጥናት ስኬጁል መቀየር ይኖርበታል። ስፔሻሊ ኢንትራንስ እና ሪሜዲያል ላይ 2 ወር 3 ወር ሲቀረው የምትጀምሩ ከሆነ መቼም አደርሱ ማለት ነው፣ አታልፉ ማለት ነው። መቼም እዛው እንደሄዳችሁ ከአንድ ከሁለት ሳምንት ብቻ በኋላ ካልጀመራችሁ ያህንን ስህተት ትደግሙታላችሁ ማለት ነው። በተጨማሪ ደግሞ ጥያቄዎችን መስራት ግዴታ ነው ማለት ነው። ዝም ብላችሁ ማንበብ አይጠቅምም ማለት ነው። ስታነቡ የተለያየ ቴክኒኮችን ልትጠቀሙ ትችላላችሁ። ያው እሱ የተለያየ ቪዲዮዎች ላይ ሰርቻችኋለሁ። እሱ ሄዳችሁ ሪፈር ማድረግ ትችላላችሁ። ነገር ግን ጥያቄዎችን ማትሰሩ ከሆነ ጥናታችሁ ከንቱ ነው ማለት ነው። ምንም አትጠቀሙ ከጥናታችሁ። ጥያቄ መስራት ማለት ምግብን በልታችሁ በውሃ እንደምታወራረዱት ንባብም በጥያቄዎች ነው የሚወራረደው ማለት ነው። ስለዚህ ማንበብ፣ ጥናት፣ ጥያቄዎችን መስራት በጣም ኢሴንሻል ክሩሻል ነገር ነው ማለት ነው። ግዴታ ነው። ይሄ ምንም መታለፍ የሌለበት ነገር ነው። ስፔሻል ክላሳችን ላይ ጆይን ካደረጋችሁ የአምናዎቹን ኤግዛም በየሳምንቱ መቶ ጥያቄዎችን እናሰራቸዋለን። ኢች ቶፒክ 2 ቶፒክ ፎር ናቹራል ቦዝ ናቹራል ሶሻል በቃ 200 ጥያቄ ሚኒመም ይሰራል ማለት ነው። ስለዚህ በየቀኑ ዴይሊ ባትል ራሱ በየ3 ቀኑ በየ4 ቀኑ በቃ በየሳምንቱ የሆነ ያክል ፕላን አስቀምጣችሁ ልትሰሩ ይገባል ማለት ነው። በተጨማሪ ደግሞ ያው ከጥናት ጋር በተያያዘ ፕላን ሊኖራችሁ ይገባል። የጥናታችሁ ፕላን፣ የጥያቄዎቻችሁ ፕላን በቃ ሙሉ ነገራችሁ ወደ ፕላን ካልተመለሰ እንጂ የሆነ አንድ ቀን ተነስታችሁ ምን ልስራ የሚል ጥያቄ እንዳይመጣባችሁ። ስፔሻሊ በቃ ዛሬ እኮ አላጥናም፣ ዛሬ እንትን ሆናለሁ፣ ዛሬ ምናምን ብላችሁ ያው ፕላናችሁን ለመዝለል አትሞክሩ ማለት ነው። በቃ ሚኒመም በቃ ተነስታችሁ ይሄን ነገር መስራት አንድ ነገር በቃ ይሄን ጧት የምነሳው እቺን ነገር ለመስራት ነው። ይሄን ዩኒቱ እነዚህን 2 ዩኒቶች ለማንበብ ነው። እነዚህን ነገራቶች ለመስራት የሚል ሀሳብ ከሌላችሁ በጣም ወደ ኋላ እየሄዳችሁ ነው ማለት ነው። እነዚህ ነገራቶች አቮይድ ማድረግ ይኖርባችኋል። በተጨማሪ ደግሞ ካላስፈላጊ ሪሌሽንሺፖች ታውቁታላችሁ። ካላስፈላጊ ጓደኞች ጋር ሃንግአውት ማድረግ በቃ በማያስፈልግ ደረጃ ከጥናታችሁ በሚያዘናጋችሁ መልክ እንደዚህ አይነት ሪሌሽንሺፕ ውስጥ ኢንተራክት ማድረግ በጣም ይጎዳችኋል። እንዳትገቡ፣ በፍጹም እንዳትገቡ ማለት ነው። በትንሹም ቢሆን እንዳትገቡ። በቃ የሚጠቅማችሁ ተማሪዎች ካሉ እናንተ ሀስለር ከሆኑ ከነሱ ጋር ሃንግአውት ማድረግም አይከፋም ማለት ነው። ግን ምንም ለጥናት ምንም ሚንስ የማይሰጡ ተማሪዎች አሉ፣ በጣም አሉ። እናንተ አላማ ያላችሁ ተማሪዎችም አላችሁ። እንደሱም ደግሞ ቺል ለማድረግ ዩኒቨርሲቲ ላይ የሚገባል ለመዝናናት በቃ ዩኒቨርሲቲ ላይፍ ቴስት ለማድረግ የሚገቡ ተማሪዎች አሉ። እናንተ ደግሞ በጣም መምረጥ አለባችሁ ማለት ነው። ጓደኛ ምርጫ ላይ በጣም መስፈርቶችን ማስቀመጥ ግዴታ ናቸው። እንደዚህ ተራ ለእናንተ ጋር ስለመጣ እንትን ሪሌሽንሺፕ ማድረግ መጀመር የለባችሁ ማለት ነው። ስለዚህ ከሪሌሽንሺፕ ጋር በጣም ብዙ ነገራቶች የሚወሩ አሉ። ያው በዚህ ላይ እናበቃለን። አብዛኞቻችሁ ብዙ ጊዜ ይደጋገማል እና በተጨማሪ ደግሞ ሪሜዲያል ላይ ምንም ሪሜዲያልን በስርዓት ሚዲየም ላይ እንትን የምትሉ ከሆነ ታልፋላችሁ ማለት ነው። በየቀኑ የሆነ ነገር ከኖራችሁ ራሱ ታልፋላችሁ። ዛት ማች እንደ ኢንትራንስ አይከብድም ለማለት ፈልጌ ነው። ነገር ግን ፎከስ ኢንቴንሽን ይፈልጋል። 2 ወር 3 ወር ሲቀረው የምታጠኑት ነገር በቃ ምንም አያጠቅማችሁ ማለት ነው። ፈተና ላይ እንደውም ሌላ ስትረስ ነው የሚጨምርባችሁ። እዚህ ፈተና ሲደርስ 1-2 ሳምንት ሲቀሩ በቃ ሌሊት ማታም እየተዋለ እየታደረ የሚጠናው ነገር ምንም ጥቅም የለውም ማለት ነው። ፐርሰናሊ ምንም ጥቅም የለውም ማለት ነው። ስለዚህ ሞር እንደውም ፈተናዎቹ ሲደርሱ ሌሎች ኤግዛሞችን በመስራት ራሳችሁን ዝግጁ ማድረግ ሬስት በማድረግ ነው ፈተና ሲደርስ የሚታለፈው እንጂ እንዲህ በጥናት አይታለፉም። ስማርት ተማሪዎችን እንደዚህ ነው የሚያደርጉ ባህሪዎቻቸው። ፈተና ሲደርስ እነሱ ፈተና ነው የሚሰሩት እንጂ ሌላ ነገር እንትን አይሉ ማለት ነው። ለምን ካላችሁ አሁን ጥናት አጥንታችሁ ምንም ፈተና ሳሰሩ ከሄዳችሁ ይሄ ኤን ከቢ መለየት ይከብዳችኋል ማለት ነው። ፈተና እንዴት መሰራት እንዳለበት ራሱ ግራ ይገባችኋል ማለት ነው። ስለዚህ ፈተና አስማች አስፖስብል በጣም ብዙ ጥያቄዎችን በሰራችሁ ቁጥር በጣም ብዙ የማለፋችሁን ፖቴንሻል እየጨመራችሁ ትሄዳላችሁ ማለት ነው። በዛሬ ቪዲዮአችን እዚህ ላይ ያበቃል። ስፔሻል ክላሳችን ጆይን ማድረግ ለምትፈልጉ ተማሪዎች በዚህ ስልክ ቁጥር ኮንታክት አድርጉኝ። ቴሌግራም ቻናላችን ላይ ደግሞ በጣም ብዙ ኢንፎርሜሽን ዛሬ ፕሮቫይድ እናደርግላችኋለን። ዛሬ ጆይን ማድረግ ትችላላችሁ። መልካም ቆይታ